አብርሽ ትናንትና እንግዲህ በፖሊሶች ቁጥጥር ተይዟል ማለት ነው። እስር ቤት እንደገባ ሰምተናል ማለት ነው። እንዲሁም ደግሞ ሄርሜላ በፖሊስ እየተፈለገ እንደሆነ ሰምተናል እላችኋለሁ። እንግዲህ ትናንትና አብርሽ እንግዲህ ሩታዬን በጣም እየለመናት በጣም ማለት ነው ከምታስቡት በላይ ማለት ነው እየለመናት ነበረ። እሱም ደግሞ ያው ሩታዬ የተንግሮዳ ልመና ምንም አይሰራልህም፣ መጀመሪያ ስትለምን የት ነበርክ? አሁንም ቢሆን የት ነበርክ? እና ቤተሰብ እውነት ለመናገር የትናንትናው በጣም ነው የሚያስቀውን በጣም ነው የሚያዝናናውን ማለት ነው። አሰላሙ አለይኩም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ስተረፍ ይበልልኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆናለሁ። ቤተሰብ ዛሬ ማለት ነው መጥቼላችኋለሁ። እንግዲህ ሩታዬ ቀብራራዋ ንግስቷ የሚዲያው መሪ ማለት ነው። እንግዲህ ምንጊዜም የሚዲያው መሪ ናት እላችኋለሁ። ግን ደግሞ ሩታዬ ሀቢበቴ ማለት ነው ሄርሜላን ብትጨምሪልን እና ደግሞ ሄርሜላ እስር ቤት ፖሊስ እስር ቤት ለማስገባት ፖሊሶች እየፈለጓት እንደሆነ ሰምቻለሁ። እንዲሁም ደግሞ እየተፈለገች አድራሿ ምናምን እንዳጠፋይ እንዳትያዝ ምናምን ሰምተናል ማለት ነው። እውነት ለመናገር በጣም የሚያዝናና ስራ ነው። ባይዘው በጣም ፈታ የሚያደርግ ነው። ቴንክ ሶማች ሩታዬ፣ እውነት ለመናገር እነዚህ ይገባቸዋል ማለት ነው። እንዲሁም ትናንትና አቤላ እንደዛ ደንብ ብሎ የሩታ እህት እኔ መታችን ብሎ በጣም ሲቀብጥ በጣም ነበረ ማለት ነው። ተመታው ብሎ የሩታን ስም ለማጥፋት ማለት ነው። ጋይዝ እኔ እኮ ማለት ነው የሚገርመኝ ነገር የሩታን ስም ከምታጠፉ እንዴት ነው ግን ጭንቅላታችሁ ራሱ ትንሽ እንኳን አይማርም? ይኸው አብረሽ ተያዘ። አሁን ደግሞ የእናንተ ቀን ነው ማለት ነው። ኮተታም ሁላ ማለት ነው። እንደውም ይገባቸዋል ማለት ነው። ገነት ትታሰራላችሁ። ምን አመጣችሁ ሲጀመር ማለት ነው። ሩታዬ አንተን ምን እንጃ ታሳስራለች ብለህ ታስባለህ ወይ ደግሞ ታስመታለች? ሩታ እህት አንተ ራስህ በጣም ነው የተፈነከትከው። ባይዘዊ ማለት ነው። ሁላችሁም ለካ አስመሳይ ናችሁ በጣም። ሩታዬ አንድ ሴት ሆና ለአንድ ሴት የሁላ ህዝብ እንደው ሲንጫጫባት አይደብርም? ኧረ በጣም ያኮራል። በጣም ሩታዬ ታኮራለች። ባይዘዊ ግን እናንተ በጣም የዘቀጣችሁ ናቸው ለመናገር ማለት ነው። እና ሄርሜላ እንግዲህ አድራሻዋን በቃ አላረል ሁሉ ነገሯን ደባብቃለች ማለት ነው። እንዳትገኝ ምናምን ሲባል ሰምቻለሁ ማለት ነው። እውነት ይሁን ሀሰት ይሁን የማውቀው ታሪክ የለም፣ ግን ሲባል ሰምቻለሁ ማለት ነው። አድራሻዋ ምናምን አጥፍታለች እና እንግዲህ አብርሽ ደግሞ እንጃ ውሸታቸው መሰለኝ እንግዲህ የውሸት መረጃ እያመጡ ነው። አብርሽ በዋስ ተፈታ ምናምን የሚሉት ማለት ነው። ውሸታሞች አስጀምር አሁን አይፈታም ማለት ነው። 2 ቀን ወይ 3 ቀን ይቆያል ማለት እስር ቤት እና ደግሞ የአብርሽ ደጋፊ ናት። የአብርሽ አንድ ሴትዮ አለኝ ማለት ነው። በጣም እየጠገበኝ ማለት ነው። በጣም ማለት ነው። እሷ ለአብርሽ ብላ ሐኪም ቤት ገብታለኝ ማለት ነው። ታቋታላችሁ። ትጅ ትባላለች። ልጅ ትግለኝ ማለት ነው። እሷ ማለት ነው። እና ታማ ለአብርሽ ሆስፒታል ገብታለኝ ማለት ነው። አይደብርም? ሺማዬ አይደለም? እንዴት ነው? እኔ ባይዘዊ ማለት ነው ማለት ቢያንስ እህቴ ቢልሽ ወንድሜ ብትይው ምናምን ብዙ ነገር ቢያደርግልሽ ምናምን ተቀልሽ እኔ ማለት ነው እንኳን ለሌላ ሰው ልታመም ለቤተሰቦቼ ነው እንጂ መታመም ያለብኝ። ቆይ አንቺ እኔ ገና ለገና ታሰረ ብለሽ እንደዚህ ተሄድሽ ሐኪም ቤት። ኧረ ይደብራል። ሼም ነው። በጣም ነው የሚያሳፍረው። ኧረ ተው የመዳም ቅመሞች ራሳቸውን ጠብቁ። እኔ አያገባኝም፣ ግን የእሱ ደጋፊ ሆና ማለት ነው ሐኪም ቤት ገብታለች ማለት ነው። ትናንትና አልቅሳ ታማ ማለት ነው። ለምን ታሰረ? ሩታን ስትረግጣት ምናምን ነበረ ማለት ነው። እንግዲህ ሩታን ወዳታለሁ ምናምን የሚሉም አሉ ማለት ነው። ሩታ ጀግና የሚሉም አሉ። ትናንትና ረግጠው ሲያበቁ ማለት ነው። እነዚህ አስመሳዩ ማለት ነው። አስመሳዮች ሁላ ማለት ነው። ሩታ ጀግና የታባሽ ጀግና የምትያት ትናንትና 200 ሰው እየተከታተለሽ 300 ሰው እየተከታተለሽ እየረገጥሻት አይደለም? ባልሽ እንዴት አሳሰርሽ? ባልሽን ለምን አሳሰርሽ? ምናምን ምን እውነትሽን ነው? ጉረኛ ማለት ነው። እና የአታሽቃብጡ ማለት ነው። ሩታን እወዳለሁ ብላችሁ ትሆን ተሳስታችሁ አላወዷትም። ሩታን የምወዱማ ቢሆን ምንም ነገር አትሉ ማለት ነው። በክቶች ማለት ነው። በጣም የምታሳዝኑት እና ሩታዬ ምንጊዜም ከእናንተ በላይ ናት። እሺ
እናንተ የሩታን ፎቶ እየለጠፋችሁ እየተሳደቧችሁ በሩታ ሰብስክራይብ እያገኛችሁ ትንሽ እንኳን አይደብርም? እውነት እኔ እሺ አብርሽን ሰድቤውም አላውቅም፣ አልሰድበውም፣ አስተያየት ነው መስጠት ደግሞ ብሰድበውም በስራው ነው እንጂ ደግሞ እኔ በጣም ጀግና ናት። በጣም በእውነት እኔ ትናንትና ኮራችኝ በእውነት ሄርሜላም ራሷን ጠፍታለች ማለት ነው። እንግዲህ ተገኝታ ብዙ ታሰር ደስ ይለናል ማለት ነው። ሄርሜላንም እነዚ አስመሳዮቹንም በእውነት ሁሉም ማለት ነው አስመሳዮቹ ማለት ነው። አብሶ ብሩክና ይሄ ማነሱም ይሄ ወጠጤ የአባገዝ ጓደኛው ሩታ መጥፎ ናት፣ ሩታ እንደዚህ ናት፣ ሩታ እናት አትሆንም፣ ሩታ ምናምን ሄርሜላን አግባት ምናምን የሚሉት ሰዎች ማለት ነው። እነሱ ቢታሰሩ ይሄ አቤላ ነው ስሙ። አቤላ ስሙ ራሱ አያዝልኝ ጠፍቶብኛል ማለት ነው። እሱ ራሱ ቢታሰር ጥሩ ነው። ትናንትና ዋሽቷል። ሩታን ለማሰደብ ያልሄደበት መንገድ የለም ማለት ነው። አንተ አስመሳይ ማለት ነው። እውነቴን ነው። በጣም አስመሳይ ነው። በጣም በሩታ እጅ በልቶ በሩታ እጅ አድጎ ማለት ነው። ሩታ አይሆንሽም፣ የሩታ እህት ሩታ አስደበደበችኝ፣ እህቷ መጣችና ፈነከተች ምናምን። በጣም ነው እንዲፈነከተች ከቸብ አድርገህ በጣም ነው እንዲተመታኸው። በጣም ሩታ ጫፍህንም አትነካም። ያው እሷ በህግ ነው በቃ የህግ ሰው ናት። የበቃ አለ አይደለም ከአቅሟ በላይ ሲሆን ነው ስራውን ይሄንም ስራ በቃ በግድ እጃ ግድ ሆኖባት ነው እንጂ ወዳ ፈቅዳ ሳይሆን እናንተ ናቸው የምታስገድዷት። ይሄን ውሳኔ እንድትወስን የምታደርጉት እናንተ እረፍት አልሰጣችኋትማ ልጅቷን። እረፍትማ ብትሰጧት እኮ እንደዛ አይሆንም ነበረ ማለት ነው። እና ሩታዬ ምንጊዜም ጀግና ቀብራራ፣ በእውነት ኮራሁብሽ የኔ ቀበጥ ማለት ነው። ሁልጊዜ ፏ በይልኝ፣ ሁልጊዜ ፈገግ በይልኝ የኔ ጀግና የኔ ሴት፣ በጣም ኮራሁብሽ ማለት ነው። እና የመዳም ቅመሞች ደግሞ ለአባገዝ ብላችሁ ሪ የምትሆኑ ማለት ነው እናንተ አስመሳዮች ማለት ነው። እኔ ይቅርታ የመዳም ቅመም ነኝ፣ ግን አንዳንድ አሉ የመዳም ቅመም ተብዮች እኛን ለማሰደብ ማለት ነው። ሴት እየተጎዳይ ለወንድ እኔ የወንድ እጥረት እንዳለባችሁ ምናምን ብትነግሩም እኮ ችግር የለውም እንዴ፣ እናጋባችኋለን አይዴ እንዴ። በጣም እኮ ነው የሚደበረው እናንተ የወንድ እጥረት እውነት የወንድ እጥረት የለብን ምናምን ለምትሉ ምን አላችሁ ማለት ነው። እና ተራ ሴትዬ ሚስቱ ያልቆጫት ሚስቱ ያደረገችው እናንተ እንደዚህ ተተናደዳችሁ፣ ያ ሰላም ነው፣ አሪፍ ነው። መልካም መቃጠል ይሆንላችሁ። አዎ መልካም መቃጠል። እና ሄርሜላ እየተፈለገ እንደሆነ ሰምቻለሁ እላችኋለሁ። ቪዲዮ ስለተከታተላችሁ አመሰግናለሁ። ባይ ባይ። ላይቭ እንገናኝ እስኪ ትንሽ ቆየት ብዬ ማለት ነው ውዶችዬ።